ጌታ አምላካችን እንግዲህ የሰው ልጆችን ሲፈጥር በአንድ መንገድ ላይ ፈጠረ ብለናል። ይሄ እስልምና ነው። ታዲያ ሰዎች መች ነው እንደዚህ የተለያዩት የሚል ነገር እናነሳለን። ብዙ እምነቶች እንዴት ተፈጠረ ብለን ከጠየቅን ቁርአን አንድ የምታስታውሱት አንቀጽ አለ ብዬ አስባለሁ። ወማ ካነ ናስ ኢላ ኡመተን ዋሂደተን ፈክተለፉ ይላል። ሰዎች ሁሉ አንዲት ህዝብ ነበሩ፣ ነገር ግን ፈክተለፉ የሆነ ሰዓት ላይ ተለያዩ ይላል። ያኒ ፈተፈረቁ ኢላ ሙእሚን ወካፊር ያኒ ካኑ ጀሚዐን አላ ዲኒል ሐቅ። አላህ ሰዎችን ሁሉ በአንድ መንገድ ላይ ፈጠርኳቸው፣ ግን ከጊዜ በኋላ ተለያዩ አለ። መች ነው የተለያዩት ብለን ስንጠይቅ አላዲን ሐቅ ነበሩ፣ ወሆ ዲኑል ኢስላም ነበሩ ሁሉ። ወይዲሉ አላ ዛሊከ አነ አደም አለይሂ ሰላም ወዙርየተሁ ካኑ አላዲኑል ኢስላም። መጀመሪያ አዳምም ዘሮችም አጠቃላይ ሙስሊሞች ነበሩ፣ ከጊዜ በኋላ ግን ተለያዩ። ለመለያየታቸው ትልቁ ምክንያት ምን ነበረ? በእስልምናችን አምላክ ድልድይ አይፈልግም። ይሄ የሰው ልጆች መጀመሪያ ላይ እንዴት ወደ ተለያየ እምነት እንደተለያዩ ነው የምነግርሽ። ምንድነው አምላክ ዳይሬክትሊ ሰዎች ከሱ ጋር እንዲነጋገሩ ይፈልጋል። ከኔ ጋር አውሩ ይላል አምላክ። እኔ ነኝ ያለሁት፣ ከኔው ጋር ጥርት ባለ መንገድ ተነጋገሩ ብሎ ያምናል በእስልምናችን። እንደውም እሱም ፓርት ቆይ ላውጣልሽና በደንብ እንድትሰሙ እንደውም ፈልጋለሁ። ኦምኒ ፕሬዘንስ ኦፍ አላህ ለመጀመሪያ ጊዜ ሰዎች እንዴት እንደተለያዩ እንመልከት። በእስልምናችን አምላክ እኔ ቅርብ ነኝ ከኔ ጋር አውሩ የሚል ብዙ ቦታ ይናገራል። እንደውም ምዕራፍ 50 ቁጥር 16 ላይ ሲናገር ወለቀድ ኸለቅነል ኢንሳን ይላል። የሰው ልጅን ከፈጠርኩ በኋላ ወነዕለሙ ማ ትወስዊሱ ቢሂ ነፍሱ ምን እንደምትለው ሁላ እናውቃለን አለ። ከዛ ወነህኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ እኛ ብሎ ይናገራል ጌታ አምላካችን። ያው እኛ ሲል ግነት ነው፣ በግነት ደረጃ እኛ ብሎ ይናገራል። የሰው ልጅ ነፍሱ ምን እንደምትለው እናውቃለን፣ ለሰው ልጆች ቅርብ ነን፣ ከእናንተ በላይ ለእናንተ ቅርብ ነኝ ብሎ ይናገራል። ስለዚህ ቅርብ የሆነ ጌታ ስለሆነ ምን ይላል? ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ኢዛ ደዓን ይላል። ባሮቼ ከኔ በጠየቁ ጊዜ ይላል እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ ይቀበለዋለሁ አለ። የለማኝን ጸሎት በለመነኝ ጊዜ ይቀበለዋለሁ። ስለዚህ ቅርብ ስለሆነ ጌታ አምላካችን ዳይሬክትሊ እኔ ሰማችኋለሁ፣ የሆነ ነገር ከፈለጋችሁ እኔን አናግሩኝ ይላል። እኔን አናግሩኝ እያለ ሰዎች ምን ማድረግ ጀመሩ? ከጊዜ በኋላ በምድር ላይ የሆነ ነገር ያስቀምጡና እሱን አጀንት ያደርጉታል። ዛሬም በኦርቶዶክሳውያን ዘንድ የምንታዘበው ነገር ይሄንን ነው። ምድር ላይ የሆነ ነገር ቀርጾ ያስቀምጣል። ከዛ በኋላ አምላክን ከመጠየቅ ይልቅ ይሄኛውን የቀረጸውን አካል ሄዶ ይለምናል። ሂድና ለአላህ እንዲህ ብላ አድርስልኝ ይለዋል። ከዛ ቀስ በቀስ ይሄንኑ ማምለክ ጀመሩ። ለመጀመሪያ ጊዜ ሽርክ የተነሳው እንደዛ ነው። በነገራችን ላይ መሬት ላይ የሆነ ድንጋይን ካስቀመጡ በኋላ ለአምላክ ቅርብ ነው ብሎ ካመኑት በኋላ ይሄንን ራሱኑ አንዴ ይሰግዱለታል፣ አንዴ የሆነ ነገር ያደርጋሉ፣ ከዛ ወደ ማምለክ ይገባሉ። መጀመሪያው ሽርክ የተነሳበት እንደዛ ነው። ወደ ሰው ልጆችም ሽርክ የመጣው እንደዛ ነው። ሰዎች አሁን ኢየሱስን ሲያመልኩ ኢየሱስ ወደ አምላክ ያስጠጋናል፣ መጀመሪያ ላይ የሆነ መንገድ ነው ምን ነው ካሉ በኋላ እና አንተ ራሱ አምላክ ነህ ብለው ዳይሬክትሊ ኢየሱስን ወደ ማምለክ ይሄዳሉ። ክርስቶስንም መጀመሪያ ያደረጉት እንደዛው ነበር። በነገራችን ላይ ኢርሊ ክርስቲያኖችን ስትመለከቱ እንደ ዛሬዎቹ ኢየሱስን የሆነ ሊትራሊ ያመልኩ ነበር። ቀስ በቀስ ሁሉ ነገር የጀመረው አማላጅ ነው ምናምን ነው ካለ በኋላ እንደውና እሱ ራሱ አምላክ ነው ወደሚል ነገር መጡ። ስለዚህ አላህ ደግሞ ያንን አይፈልግም። ቅርብ ስለሆንኩኝ እኔኑ መጠየቅ እየቻላችሁ ፍጥረታትን የምትጠይቁበት ምንም አይነት ሪዝን የለም ነው። ምክንያቱም ጌታ አምላካችን የትም ብትሆኑ ከእናንተ ጋር ነኝ ይላል ቁርአን ላይ ሲናገር ሁወ መዐሁም አይነማ ካኑ ሁወ መዐኩም አይነማ ኩንቱም፣ እርሱ የትም ብትሆኑ ከእናንተ ጋር ነው ይለናል። አላህ ሱብሓነሁ ወተዓላ የትም ብንሆን ከኛ ጋር ነው። ከነፍሳችን ይልቅ ለኛ ቅርብ ስለሆነ እንደውም ሁወል አወል ወል አኺር ወል ዛሂር ወል ባጢን ይላል። እርሱ ፊትም ያለ ፊተኛ ነው፣ ኋላም ደግሞ ቀሪ ነው። ጌታ አምላካችን ፊትም ያለ ፊተኛ ነው፣ ኋላም ደግሞ የሚቀረው እሱ ብቻ ነው። ሁወ ለዚ ኸለቀ ሰማዋቲ ወል አርድ፣ እሱ ሰማያትና ምድርን የፈጠረ ነው። ፊ ሲተቲ አያሚን ሱመ ስተዋ ዐለል አርሽ ያዕለሙ ማ ዩልጁ ፊል አርድ ወማ ዩኽሪጁ ሚንሃ፣ ወደ መሬት ምን እንደሚገባ ከመሬት ምን እንደሚወጣ የሚያውቅ አምላክ ነው። ወደ መሬት የሚገባውን ያውቃል፣ ከመሬት መካከል ደግሞ ወደ መሬት የሚገባውን ከመሬት የሚወጣውን እያንዳንዱን ነገር ያውቃል ካለ በኋላ ምን አለ? ወሁወ መዐኩም አይነማ ኩንቱም ወላሁ ቢማ ተዕመሉነ በሲር፣ በምትሰሩት በማንኛውም ጉዳይ እርሱ ይመለከታችኋል። ኦኬ፣ በምትሰሩት በማንኛውም ጉዳይ የሚመለከታችሁ አምላክ ነው ብሎ ይናገራል። ለዛ የትም ብትሄዱ ከእናንተ ጋር ስለሆንኩን እኔኑ መጠየቅ የቻላችሁ ፍጥረታትን አትጠይቁ ነው።
እኔን መጠየቅ እየቻልክ በኢየሱስ በኩል ለምንድን ነው የምትጠይቀኝ ነው? እኔን መጠየቅ እየቻልክ ለምንድን ነው ማርያም የምትጠይቃት ነው? እኔ ያለው እዚህ ለምንድን ነው ገብርኤልን የምትለምነው? ገብርኤል የሚለምንበት ቦታ አይደለም። እስልምናችን በነገራችን ለየት የሚያደርገው የሆነ አካልን አይደለም ጣልቃ የምታስገባው በራስና በአምላክ መካከል ጣልቃ ገቢ አይፈልግም። ከገብርኤል ይልቅ አክቲቭ ሆኖ ገብርኤል በነገራችን ላይ ፍጡር ነው አይደለ? ደካማ ነው፣ ሊደክመው ይችላል፣ ሊሞት ይችላል፣ ብዙ ነገር አለ። ፍጹም የሆንኩት እኔ ያለው ፍጥረታት ጋር አትሂዱ ነው። እስልምናችን እኮ እንደዛ ነው። ማርያም ድረሽልኝ የሚባልበት ቤተ እምነት አለ ታውቃላችሁ? ማርያም ወይ ድረሽልኝ ነይልኝ ይባላል። ለም ጨንቆት እኮ ነው። ጨንቆት ማርያምን ይጠራል። ከማርያም ይልቅ ግን የሚደርስለት አምላክ አለ። እሱኑ መጥራት እየቻልክ ፍጡራንን ለምን ትጠራለህ? ነቢያችን መሐመድን እንውሰድ። ነቢ መሐመድን የሚጠሩ ሰዎች አሉ። የሚባል ነገር የለም። ነቢያችን መሐመድ ሞተዋል፣ አይታችኋል። የነቢያችን መሐመድ ጌታ ያለ ፍጡር የሚጠራበት ምክንያት የለምና እኔኑ ብቻ ጥሩኝ ነው። ወደ እኔ ብቻ ነው እኔን የማድናችሁ፣ እኔን የማነሳችሁ፣ እኔን የምረዝቃችሁ የሚል አምላክ ነው። ኦኬ። ለዛ እንደውም የፈለገ ኃጢአተኛ ራሱ ብትሆኑ ይላል እኮ የሆነ ኃጢአታችሁንም አፍራችሁ ሰው አንዳንድ ጊዜ እኔ ኃጢአት ሰርቻለሁ ምናምንና ሌላ ሰው የሆነ ከኔ የተሻለ ሰው አምላክን እንዲጠይቅልኝ እፈልጋለሁ ምናምን ይላሉ። የሚባል ነገር የለም። እኛ እኮ ወደን አይደለም ሌላ ሰው ጋር የምንሄደው፣ ወደን ሳይሆን ኃጢአታችን በዝቶብን ተሸማቀን ነው እኮ እግዚአብሔር ፊት መቆም ምናምን እና በሌላ ሰው አጀንት ይልኩበታል። ከዛ በኋላ በእስልምና ግን ይሄ የለም። የሚገርማችሁ ከነ ኃጢአታችሁ ኃጢአተኛም እንኳን ሆነ ማፈር የለብህም ይላል። ምንም በቃ እኔኑ ጠይቀኝ ይላል እኮ ቁል ያ ኢባዲ الذين اسرفوا على انفسهم ይላል። ቁል ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمة الله ان الله يغفر الذنوب جميعا ይላል። በኃጢአታችሁ ወሰን ያለፋችሁ ባሮቼ ሆይ ይላል። በኃጢአታችሁ ወሰን ያለፋችሁ ባሮች፣ በኃጢአት ቀንበር ስር ያላችሁ፣ ኃጢአታችሁ የተደራረበባችሁ ብዙ እንከን ያለባችሁ ሰዎች ሆይ ከአላህ እዝነት ተስፋ አትቁረጡ ይላል። ተስፋ መቁረጥ የለባችሁም። ዝሙተኛም ሆንክ ምንም ነገር ሆንክ እቀበልሃለሁ። ኦኬ፣ ሌላ ሰው ጋር ማይሳት ይጠበቅ በእኔ ጋርና ብሎ ይናገራል። ስለዚህ እንዲህ ያለ እምነት ነው እኛ ሙስሊሞች የምናምነው። ይሄ ደግሞ ለየት ያደርገናል፣ ከክርስትናውም ለየት ያደርገናል፣ ከአይሁዱም ለየት ያደርገናል። በቃ ፒውር ሞኔቲዝም ያለበት ሼክ አህመድ ዲዳት ረሂመሁላህ ሲናገሩ በዓለም ላይ አንድና ብቸኛ ሃይማኖት አምላክ አንድ ነው ብሎ የሚናገረው ቢኖር እስልምና ነው ይላሉ። ሌሎች አይሉም እንዴ ሲባል ይላሉ። ክርስትና አንድ አምላክ ነው ማመልከው ይላል ከ44ቱ። አይሁዶቹን ብትመለከቱ ያኛውንም አምላክ ብሎ ይሄኛውንም አምላክ ብሎ አስማው ሲፋት ላይ ሙሴንም አምላክ ብሎ ይጥሩታል። ሌሎችን በጣም ብዙ ነገራቶችን ካስቀመጡ በኋላ አንድ አምላክ ነው ይላሉ። እስልምና ግን አንድ በሚልበት ሴንስ በአንድነት የሚያምን ሃይማኖት ዓለም ላይ የለም። አንድ ነው ስንል ከልባችን፣ አንድ ነው ስንል እንደርሱ ያለ ፍጹም ጌታ የለም በማለታችን፣ አንድ ነው ስንል በአንድነት ላይ ሁለትነት ሳናጋራ፣ ፈጣሪነቱ ላይ ፍጡርነት ሳናመጣበት፣ በኃያልነቱ ላይ ድክመት ሳንጨምርበት፣ በጌትነቱ ላይ ባርነት ሳናመጣ አይታችኋል። ፐርፌክት ቃሉ ራሱ መግለጽ አልችልም። እና አንድ ነው ብለን በምናምንበት ወይ የትኛውም ዓለም ላይ ያለው አንድ ነው ብሎ አያምንም። ከኛ በፊት ያሉት አሁን ብዙ ጊዜ አንድ ምድር የሚጠቅሱት ክርስቲያኖቹ እነዚህ ዞሪስቲያንስ እኮ አንድ አምላክ ነው ይላሉ አይሉም። እነሱ አንድ መጥፎ አምላክ አለ ይላሉ እና አሁራ ማዝዳ፣ ሌላኛው ደግሞ ጥሩ የሚባል አምላክ አለ ይላሉ። ያ ጥሩና የመጥፎ አምላክ ባለቤት ሁለት አማልክት አሉ ብሎ ያምናሉ። እኛ እንደምናምኑ እኛ የጥሩ ጌታም አላህ ነው፣ የመጥፎ ጌታም አላህ ነው። ጥሩንም የፈጠረው አላህ ነው፣ ሸርንም የፈጠረው አላህ ነው ብለን እናምናለን። ነገር ግን እነሱ ጥሩ የሚፈጥረው የራሳቸው ጥሩ አምላክ አለ፣ መጥፎ የሚሉትን ደግሞ እና አሁራ ማዝዳ የሚባል አምላክ አላቸው፣ እነሱ ናቸው የሚፈጥሩት ይላል። እኛ አንድ በምንልበት ሴንስ አንድ ነው ብሎ የሚያምን የለምና ይሄ ለየት ያደርገናል። እስልምና የነቢያት ሃይማኖት ነው የምንልበት አንዱ ምክንያትም ደግሞ ይሄ ነው እና that's enough for today ይመስለኛል። ማሻአላህ it was awesome man ጀዛከላህ ኸይር አላህ ይጠብቅህ። እህታችን ቃል የገባችሁልኝ እንዳትረሱ እያለች ነው አለች። ኧረ እኔ ወላሂ እኔ ቀን ሰጥቼ አስተምርሻለሁ፣ ችግር የለውም አታስቢ። እና ምንም እንዳታስቢ፣ አንቺ ብቻ ለማናገር ያብቃሽ ከፈለግሽ። እኔ ግን የአሁኑ ትምህርት ቢስሚላህ እስልምና መረዳት የምትፈልጉ ሰዎች ካላችሁ መረጋጋቱን አይታችኋል እንዴት እንደሚያስተምር። እዚህ ላይ በጣም በቃ በተለይ አንቺ አዳምጠሽው ቢሆን በጣም ደስ ይለኝ ነበር። ሪካርድ ያላችሁ በትልቁላት ደግሞ ካረጋችሁ ጥሩ ነበር። ሳላህ ሌላ ሰው አስተናግድ፣ ጊዜውን ላንተ ለስተ ኢንሻአላህ። ጌቾ ኪንግ አለ። ጌቾ ኪንግ ጥያቄ ይጠይቀናል። በዛ ጥያቄ መሰረት እየሄድን ደግሞ እንማማራለን። የእስልምናን ውበት በነገራችን ላይ በጥያቄዎች ራሱ እናሳያለን እና ጌቾ ኪንግ
እስልምና ላይ ያለህን ጠይቅ። ከዛ በደንብ አድርገን የምናስረዳ ይሆናል። እና አሜክስም አለ ከሁለት አንዳችሁ ቀድሞ የገባችሁ መጠየቅ ትችላላችሁ። ጌቾ ኪንግ እስከዛ ነው ኡስታዝን ሰላም ምን አልከኝ? ምን አለ? ሌላ ሰው ስጥ ነው ማለት ጥያቄ። እሺ ችግር የለውም። ሰላም አለይኩም ኡስታዝ አባ ማአዊያ አቡኪ ነው ሀብት አቡኪ። ከዛ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ማሻአላህ ሙከሚል ጀማል፣ ከዛ የማርያም ልጅና ጃዝሚን አሉ። ሰላም ብለናችሁ። ሰላም ወራህመቱላሂ ወበረካቱ። ማሻአላህ እንዴት ናችሁ? ኡስታዝ አቡ ማአዊያ ድምፅህን ስሰማ በጣም ደስ ይለኛል። አላህ ይጠብቅ። ይብሮ አሐበከ አላህ ከመ ሰላም ነው። አልሐምዱሊላህ። ወላሂ ቆየን። ሰላም ሰዋስታባሽ አረቁት ማለት ነው። ኦኬ አዎ አይ ያው ታርመናል። ቁጭ ብለህ ከታች ሳራ ለሰው አስገባሽ የምትፈልገው ሰው ካለ ምናምን ጥያቄ ያለው ሰው ኢንሻአላህ። ጥያቄ ነበረኝ። ይብሮ ይቻላል ይቻላል። አቡኪ ኡስታዝ እንትን ላይ ነበር ማለት አንዳንድ ነገሮች እየሰማው ነበርና ሊንግስቲካል አፕሮች እና የሆነ አንደርስታንዲንጋቸው ላይ በኢስላም ያለው ነገር ላይ ምን ሰማው ነገር አለ አንዳንድ ነገሮችና ይሄ አውሊያ ከራማ ሙጂዛ ምናምን የሚባሉት ነገሮች ማለት የወልይ ቁጥር ፕሮግራም አውሊያ ምናምን እንደሆነ አውቃለሁ። ቅዱስ ቁርአን ላይ ይሄ አውሊያ ምናምን የሚባለው ነገር ያው ጀስት ግራማቲካል አፕሮች ሲጠቀሙ ምናምን አይቻለውና ካራማ አውሊያ አንቢያ እና እነዚህ ሙጂዛ ምናምን የሚባሉት ነገሮችን ከምን አንፃር ነው ኢስላም የሚያየውና የሚረዳው? በእውነት ካራማ የለም ወይ ማለት አላህ Subhanahu Wa Ta'ala ለሚወዱት ባሪያዎች ማለት ባሪያዎቹ ሙቀረቦቹ የሚሰጣቸው ሚራክል የለም ወይ ማለት አንዳንድ ጊዜ ካራማ እንደዚህ ተፈጸመና ምናምን ሲባል አንዳንድ ቦታዎች ላይ ያዩት የሚያጥላላም አለ የለም ብለው የሚያምኑ አሉ። እንደገና አንዳንዱ ደግሞ በዛ መኖር አለ። ግን እንደዚህ የሚታዩ ነገሮች ከቁርአንና ከሐዲስ ከሱና አንፃር የሚደግፍ ቤዝመንት የላቸው ምናምን ብለው የሚያነሱ ነገሮች አሉና የትኛውን እንያዝ ምናምን የሚለውን ለማወቅ ፈልጌ ነበር። ይሄን ጥያቄ ከኔ ይልቅ ኡስታዝ አቡ ማአዊያ በሰፊው ሊያብራሩት ይችላሉ። በዚህ ዙሪያ ጥልቅ እውቀት አላቸው። እድሉ ለነሱ ነው የምሰጠው። ኡስታዝ ቀጥሉ። አረሳላ ምን የሚል እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ሰላም ወራህመቱላሂ። ከኛ የተሻሉ ሰዎች ባሉበት ማውራት እንትን አይልም፣ ግን ኦኬ እድሉ ከተሰጠኝ እሺ። አኺል ከሪም አቡኪ ሙዕጂዛ ምን ማለት ነው? ከራማ ምን ማለት ነው ከሚለው እንነሳና ከራማ ለወዳጆቹ መቀረብ ለሆኑ ሰዎችስ ይሰጣል ወይስ አይሰጥም የሚልም ጥያቄ ይመጣል። በጣም ጥሩ ጥያቄ ነው። ጥያቄው እንደ ጥያቄ እናስተናግድ። እነሱ እንዲንፍረጥ አይስልክ ኦኬ እሺ። ሰማል ድምጼ አቡኪ ሙዕጂዛ ማለት ተአምር ማለት ነው። እነዛ ሙዕጂዛ የሚባሉት ለነቢያቶች የሚሰጣቸው ተአምር ይባላል። ሙዕጂዛ ምንድነው? ተአምር ነው። ለነቢያቶች የሚሰጥ ተአምር ነው። ትላልቅ ተአምሮች ሙዕጂዛዎች አሉ። አላህ Subhanahu Wa Ta'ala ምድር ላይ የሚያሳያቸው በነቢያቶች የሚከወኑ በጣም ብዙ እጅግ በጣም ብዙ ሙዕጂዛዎች አሉ። እነዛ ሙዕጂዛ ተብለው ይጠራሉ። ከራማ የሚባለው አላህ ቅርብ ለሆኑ ሰዎች የሚሰጠው የአላህ ቅርብ የሆኑ ሰዎች አውሊያዎች የሚፈጽሙት ከራማ ነው። ከራማ በህይወት ያለ ሰው ነው የሚፈጽመው እንጂ የሞተ ሰው ከራማ አይፈጽምም። ይሄን ደግሞ በጣም አንዳንዶቹ አንድስ በህይወት እያለ ከፈጸመ ከሞተ በኋላ ስለምን አይፈጽምም ይላሉ። ይሄ ትልቅ የሆነ ስህተት ነው። لقد أسمعت لو ناديت حيا ولكن لا حياة لمن تنادي ولو نار نفخت به أضغت ولكن أنت تنفخ في الرماد ይላል ሼክ ፈውዛን ኢርሻድ ኪታባቸው ላይ ማለት ነው። ግጥም ሲገር لقد أسمعت لو ناديت حيا ህያው ያለውን ሰው ብትጣራው አቤት ሳላህ ብለው እኔ ሳላህ አቤት ይለኛል። ولكن لا حياة لمن تنادي እናንተ የምትጣሩት ግን ህይወት የሌለውን ነገር ነው። ወለው ናር ነፈኽተ ቢሂ አضዓት እሳት ነፍሱ ብትለው ይበራል። እናንተ እየነፋችሁ ያላችሁት ግን ምንድነው? አመድ ነው። አመድ ብትነፋውም አይበራም ማለት ነው። ስለዚህ ከራማ በወልዮች ሲከናወን ነበር። አው ከራማ በጊዜ በነበሩ ሰዎች ነበሩ። ዑመር ኢብኑ ኸጣብ ያ ሳሪየተ ኢለል ጀበል ያ ሳሪየተ ኢለል ጀበል፣ ጦርነት አካባቢ ላይ አንተ ሳሪያ ሆይ ወደ ጀበል፣ አንተ ሳሪያ ሆይ ወደ ጀበል እያሉ በጊዜው የነበሩ ሰሃቦች ሚን አቅረብ አላህ Subhanahu Wa Ta'ala ጋር ቅርብ የሆኑ ሰዎች ከራማ የአላህ Subhanahu Wa Ta'ala ነበራቸው።
በጊዜው የነበሩ ሰዎች ሙቀረብ የሆኑ ሰዎች። ግን እገሌ ለምሳሌ እንትና አቡኪ ከራማ አለው እገሌ ከራማ አለው እንዲህ ከራማ አለው አይነት ነገር የለም። አሁን እንደዛ አይነት ነገር የለም። እነዛን ሰዎች ደግሞ ይታወቃሉ ወይስ አይታወቅም? አይታወቅም። የሚታወቅ እኔ አውሊያ ነኝ ብሎ የመጣ ሰው ከራማ አለ ብሎ ያለ ሰው ከራማ የለውም። ይሄን እያወቃችሁ እንትን ማለት ነው። ሙዕጂዛ የአላህ ሱብሓነሁ ወተዓላ ተአምር ነው። ስለዚህ ይሄን ይመስላል። ከራማ አሽዓሰ አግበራ የሆነ ሰው ነው። እጅግ በጣም ከአላህ ሱብሓነሁ ወተዓላ ጋር የተወዳጀ የአላህ ባሪያ አውሊያ ተብሎ የሚጠሩ የሆኑ ሰዎች፣ አንዳንድ ሰዎች በጣም ድብቅ የሆነ ከአላህ ሱብሓነሁ ወተዓላ ጋር ግንኙነት ያላቸው ሰዎች የሚፈጽሙት ነገር ነው። እነዛ ሰዎች ደግሞ አይታወቁም። እገሌ አበባሉ ሸህ ሁሴን ነው እገሌ ነው የሚባል ነገር የለም። ነኝ ካለ አይደለም። ባጭሩ እንደዛ አይነት ነው። ከራማና ሙዕጂዛ ይለያያል ማለት ነው። ባረከላሁ ፊክ ወጀዛኩሙላሁ ኸይር ኡስታዝ። ደስ የሚል ማብራሪያ ነበረ። ይህን ይመስላል። ምንም የሚጨመር ነገር የለም። ግልጽ እንደሆነ ተስፋ አደርጋለሁ። አቡኪ ሀሳብ ካለ ቀጥል። ኡስታዝ ግልጽ ነው። እንትንስ በነብዩ አለይሂ ሰላቱ ወሰላም ክብራቸው ማለት አላህ ሱብሓነሁ ወተዓላ ማለት በጣም አልቋቸዋልና ከቁርአን ከሐዲስ አንፃር ከብዙ ነገር አንፃር መደምደሚያ ማድረጋቸዋልና በሳቸው ክብርስ አላህን መለመን ይቻላል ወይ? ማለት አላህ ሱብሓነሁ ወተዓላ በሰጣቸው ክብር እንትን ማለት ይቻላል ወይ? መለመን አላህን። ይሄ ደግሞ ወሲላ ይባላል፣ መዳረሻ ይባላል። በሰራኸው መልካም ስራ ተንተርሰህ በአንተ ይሁንብኝ የሚል አንድ ሐዲስ አለ። ያ ሐዲስ ተንሰርሶ አንዳንድ ሰዎች በነብዩ በዛ ይሁንብህ ብሎ የሚጠይቁ ሰዎች አሉ። ይሄ ቀጥታ እንደዛ አይነት ጉዳይ በቀጥታ ሽርክ ነው ባንልም ማዳረሻ የሚባሉት ነገራቶች አሉ። ስለዚህ ከዛ አንፃር አይቻልም። አንዳንድ የሚቻልባቸው መልካም ስራዎች ወደ አላህ የምትቃረብባቸው አሉ። ግን በነብዩ ይሁንብኝ ተብሎ የሚጠሩ ነገራቶች ይኖራሉ። ያ አንድ ሐዲስ አለ። ያ ሐዲስ የተዘገበበት ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ያንን ሰውዬ ዱዓ አደርግልሃለሁ ዱዓ አድርጉልኝ ስላቸው ባደረክልኝ ዱዓ ይጃለሁ ብሎ ዱዓ አድርጓል። ያ ሰውዬ ነብይ ሰለላሁ ዐለይሂ ወሰለም በህይወት እያሉ ዱዓ እንደሚያደርግላቸው ስለሚያውቅ የተደረገ ነገር ነው። አንዳንዴ እዚህ ጋር ማምታታት ትመጣለች። ከዛ ውጭ ግን በነብዩ ይሁንብህ፣ በነብዩ እንደዛ ነው፣ በነብዩ በዛ ስራ ይሁንብህ ተብሎ መዳረሻ የሚባል ነገር ኢስላም ቀጥታ ሽርክ ነው ባንልም ወደዛ የሚያዳርስ ነገር ስለሆነ በእስልምና አይቻልም ብለን እናምናለን። ምክንያቱም አላህ ሱብሓነሁ ወተዓላ አላህ ቁርአን ላይ ግልጽ አድርጎታል። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ብሏል? ግልጽ አድርጎታል። ምን ብለው? እድዑ ረበኩም ተደሩዐን ወኺፈተን ወዱነል ጀህሪ ሚነል ቀውሊ ቢልጉዱዊ ወልአሳል። አላህ ሱብሓነሁ ወተዓላን ስትጠራው ስትለምነው ተደሩዐን ወኺፈ በጣም እጅግ በጣም ፍራቻ ተንተርሰህ ነው እንጂ አላህ እኔን ለምኑኝ እያለ በገሌ ይሆንብህ ተብሎ ልመና ከኢስላም አንፃር እንትን ነው ማለት ነው። መዳረሻ ቢሆን እንጂ ቀጥታ ያንን ነገር ስላደረገ ሽርክ ነው አይደለም። ግን ወደዛ የሚያዳርስ ነገር ስለሆነ ያ ነገር ወደ ሌላ ነገር ይወስዳል ብለን ስለምናምን ከዛ አንፃር መቆጠብ አለብን። ጀዛከላ ኡስታዝ። አንድ ሐዲስ እርሶ የጠቆሙኝን አይቼው ስለነበር ከዛ አንፃር ነው የጠየቁት። ጀዛከላ። ያ ሐዲስ አይተው ከሆነ ነብዩ በህይወት እያሉ ነው ሐዲሱ ነብዩ በህይወት እያሉ ነው። ነብዩን ዱዓ አድርጉልኝ ብሏቸውም ነበረ። እንደሚያደርጉለት ስለሚያውቅ በዛ ባደረጋችሁልኝ ዱዓ ይሁንብን ያሉት ሐዲሱ። ከዛ አንፃር ነው እቺን ሐዲስ ተንተርሰው ለማስረጃ አድርገው ሌላን አካል የሞተን አካል በሌላ አካል ዱዓ አድርጉልኝ በዱዓችሁ ይሁንብኝ ብሎ ሌላን ሰው መጠየቅን ያመጣል። ነብዩ ተደርጓል አይደል? እኛ ብናረግስ ይልሃል። ኖ እንደዛ የሚባል ነገር የለም። ይስለም እንዳለ አይ ጀዛከላ። እሺ ከተሳሳትኩ መታረም ይችላል። ሳላህ መቀጠል ይችላል። ኡስታዝ ኢብራሂም ጀዛኩሙላሁ ኸይር። ወያኩም አረ ኡስታዝ ጀዛኩሙላሁ ኸይር። ሳላህ ቀጥል። ኢብሮ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ሻይፈታል። እሺ ችግር የለውም። ብሎክ የተደረገ ካለ ወአለይኩም ሰላም ወራህመቱላህ። እሺ አይ በስተት መሰለኝ ብሎክ የተደረገብኝ እንድትፈታልኝ ፈልጌ ነው። ስለመከታተል ነው ኢብሮ አንተን። አብሽር ይፈታል። ጀማል ፈታል። እሺ የመዲናው የሚለው የኔ ማውቀው ልጅ ነው። በጣም ጎበዝ ነው። በደንብ ይከታተላል። ይፈታል። ችግር የለም። አብሽር። ድምጽ የለም ኡስታዝ። እሺ ጥያቄ ያለው ሰው እስልምና ላይ መማር የሚፈልግ መጠየቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይቅርታ። ወአለይኩም ሰላም ወራህመቱላህ።
ኢብሮንም በውስጥ አውርቼው ነበረ እና የሆነ ጥያቄ ነበረኝ። እሺ የሆነች ልጅ ክርስቲያን ነች እና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነሱ ከመጽሐፍ ቅዱስ ውስጥ የነሱን መምጣታቸውን ማወቅ ካለ ከኔ ሙሉ በሙሉ እስልምናን ወስዳለሁ ብላለች። አለች አጠገብ አለች። ደውዬ አስገባታለሁ እና እሱን ክሊር ብታረጉላት ሙሉ በሙሉ አሻራም ይዛለሁ ይብላለች። ሁለተኛ ደግሞ እሺ እጠራታለሁ። ሁለተኛ ደግሞ ስለ መጠመቅ በክርስትና ዙሪያ ማለት ያልተጠመቀ አይድንም ምናምን የሚለው ነገር አለ መሰለኝ በክርስትና እና እሱንም የበለጠ ክሊር እንዳደርጉልኝ ይፈልጋሉ ብላለች። እሱን ካሳዩኝ እኔ ሙሉ በሙሉ እስልምና ወስዳለሁ ብላለች እና እኔም በውስጥ ማውርቻታለሁ። አልሐምዱሊላህ እና ቢያንስ አንድ ሳምንት ነው ኢብሮ ራስ ውስጥ የገባው ለማግኘት ሞክሬ ነበረ እሱ በደንብ እንዲያስረዳ እና ጠርቼ ትመጣለሁ እናንተም እንድትላት እንድታስረዷት መሐመድ መምጣት እንዳሉና ለምስክርነት መጽሐፍ ቅዱስ እንደሚመሰክር ማለት ነው ምልክቶቹ ብቻ። ጥሩ። በዚህ ዙሪያ በጣም የሚገርም ፕሮግራም አለ ከዚህ በፊት የተዘጋጀ ግን ለሷ ከሆነ በዚህ ረጃ ሻሃዳ መያዝም ከሆነ እንትን ቻሌንጅ ነገር ከሆነ ሰዓት አመቻችተህ እዚህ ቤት ብታመጣት በጣም አሪፍ ነው። አንዳንድ ደግሞ አሁን የምናቀርበው ነገር በጣም ብዙ ነገራቶች አሉ። የሆነ መደጋገም እንዳይሆንብን ትምህርቱን በሊንክ ሰጣለሁ። የሁለት ሰዓት ትምህርት አለ። አይ ደግሞ ላይቭ ላይ ቃል በቃል እያወራች እሷ ከእሷ ጋር እያወሩ እንደዛ ከተፈለገ ደግሞ እሷ ብትመጣ ይሻላል። እሷን ጠራት እንደዛ አድርጋ ምንም ችግር የለውም። እሷም ከእናንተ ጋር መነጋገርና ያለውን ነገር በማስረጃ እንድታሳየኝ ፈለገች። እሷ ምንም ችግር የለውም። ለኢብሮ ጻፍለትና ያለውን ነገር በውስጥ እናወራለን። እሺ በቃ በውስጥ ማጽፌለታለሁ። አሁን ልጥራትና ፍሪክ ሆናችሁ ወይ ነገም ወይ ከነገ ወዲያም ችግር የለውም። ፍሪክ ሆናችሁ እኔ እንደ እሷ ሬዲ ነች ትመጣለች። አሁንም ከፈለጋችሁ እንዲና ከውለ ሃይተም አሁን የተወሰነ ሌላ ፕሮግራም ነው ያለንና ምን እናደርጋለሁ መሰለህ በኋላ ማታ ይመቻታል ከመሸ በኋላ ይመቻታል ኸይር በቃ ምናልባት በቃ ወደዛ አሁን እንቀጥልና ቢያንስ ከ4 ሰዓት ምናምን በኋላ ይዛት ብትመጣ አሪፍ ሳላህ አሁን ቀጥል እሱ እንትን እያለ ስለሆነ ኢንሻአላህ ይዛት ነው። እሺ መርሐባ ከ4 ሰዓት በኋላ እመጣለሁ። በቃ ቴክስት አድርግላለሁ ፎሎ ባክ መልስ ወይ ደግሞ በነገር እንትን ምልክት ሰጣለሁ ከመጣሁ። ኦኬ ቀጣይ ሰው ዮኒ ይገረኝ። እሺ ብሮ ብዙ ኮሜንትም ሊኖርበት ይችላል። እኔም ቢያናግረኝም ጥሩ ነው። እሺ እሺ ዮኒ ወይ ሰላም ናችሁ? እንዴት ነህ? እግዚአብሔር ይመስገን። ቆይታ ሰላም ነው? ያ ጥያቄ አለ? ተከታዮቹ ነኝ። አዎ ዛሬ ጥያቄ አለኝ። ይቻላል ቀጥል። እሺ አንድ 3 ጥያቄ ነው ያለኝ። የመጀመሪያው ጥያቄ በቁርአን መሰረት ጌታችሁ ማን ነው? ሱራ 72:3 ላይ እነሆ የጌታችን ክብር ላቀ ምስትንም ልጅንም አልያዘም ይላልና ምስትም ልጅም ያልያዘው ጌታችሁ ማን እንደሆነ ጌታ ይሄንን ምን ለማለት ፈልገው እንደሆነ ብታስረዱኝ። ጌታችሁ ማን ነው? በሱረቱል ጂን ምዕራፍ 72 ላይ ሚስትንም ልጅንም አልያዘም ይላል እና እርሱ ጌታችሁ ማን ነው የሚለውን ያ ሙስሊሞች ከዛው ከፍ ብለህ ከአንድ ጀምረህ ብታነበው አሁን የጠቀስከው ምዕራፍ 72 አላህ ነው ይላል። እዛው የጠቀስከው ቁርአን አንቀጽ ላይ ከአንድ ጀምረህ ብታነበው እርሱ ያ ሚስትንም ልጅንም የማይፈልገው ጌታ እርሱ አላህ ነው ይላል። ስለዚህ ጌታችን አላህ ነው። ቀጥል። እሺ እንደዛ ከሆነ ደግሞ ሱራ 75:6 ላይ ከአላህ የሆነ ማድረስን መልእክቶቻችንም በስተቀር አላህንና መልእክተኛውንም የሚያምስ ሰው እርሱ የገሃነም እሳት ነው ይልና እዚህ መልእክተኛውና አላህን ለየብቻ ነው ያስቀመጠው እና ከዛ አሁንም ሱራ 75:6 ላይ ስለ ትንሣኤ ሲያወራ የትንሣኤው ቀን መቼ ነው ብሎ ይጠይቃል። ዓይንም በዋለለ ጊዜ፣ ጨረቃም በጨለመ ጊዜ፣ ፀሐይና ጨረቃም በተሰበሰቡ ጊዜ ሰው በዚያን ቀን መሸሻው የት ነው ይላል። ከዛ ይከልከል፣ ምንም መጠጊያ የለም፣ በዚያ ቀን መርጋው ወደ ጌታ ብቻ ነው ይላል። ስለዚህ በዚያን ቀን አሁን ምንም መጠጊያ እንደሌለ
ወደ ጌታ ብቻ በዚያን ቀን መርገው ወደ ጌታ ብቻ ነው ይላልና እዚህ ላይ ደግሞ ሌላ ቦታ መልእክተኛውንና አላህን ለይቶ ነው የሚያስቀምጠው። ስለዚህ ጌታ አሁን ሙሐመድን ለማለት ፈልጎ ነው ወይስ ጌታ ማለት ነው? አይደለም። በእስልምና ፍጥረታት ጌታ አይደሉም። በጠቀስካቸው አንቀጾች ላይ ነቢያችን ሙሐመድ ጌታ አልተባሉም። አላህና ነብዩ ይለያሉ? ይለያሉ። አላህ ጌታ ነው፣ ነቢያችን ሙሐመድ ባሪያ ናቸው። ሙሐመድ ባሪያ ነው ይላል ቁርአን፣ አብድ ነው ይላል። ስለዚህ እሱ ባሪያ ነው፣ ለይቶ እንዳልከው ሁሉ ለይቶ ነው ያስቀመጠው። ጌታ አምላካችን ብቻውን ጌታ ሲለው ነቢ ሙሐመድን አጠገቡ ባሪያው ይለዋል። እሱ ባሪያ ነው፣ ነቢያችን ሰለላሁ ዐለይሂ ወሰለም ባሪያ ናቸው። ጌታ አምላክ ደግሞ አላህ እርሱ ጌታ ነው። በትንሣኤ ቀን ምንም እንትን የላችሁም ይላል፣ መሸሻ የላችሁም ይላል። አባታችሁም ልጃችሁም ሀብት ንብረታችሁም አይጠቅማችሁም። ነገር ግን አይኖች ሁሉ ነፍስ ሁሉ የምትጨነቅለት እርዳታ የምትጠብቀው ከአላህ ነው ይላል። እርሱ ጌታችን ነው። ስለዚህ ነቢ ሙሐመድ በጠቀስካቸው አንቀጾች ላይም ጌታ አልተባሉም። ጌታ የተባለው አላህ ነው። ባሪያ የሚባለው ደግሞ ነቢ ሙሐመድ ነው። እሺ ቀጥል እስኪ። እሺ ሌላው ደግሞ አሁን ሰው በአዳም ምክንያት ከእግዚአብሔር ጋር ለአንድ ለመጨረሻ ጊዜ ወደ እግዚአብሔር እንዳይቀርብ በኃጢአት ምክንያት ከእግዚአብሔር ተባሯል። ወደ እግዚአብሔር ወደ አምላክ መቅረብ የሚያስችል አቅም የለውም እና ማን ያለ አናምንም እንደዛ። ያ የክርስትና ትምህርት ነው። የእስልምናውን ግን ብጠይቅ እነግርሃለሁ። አይ እሺ ጥያቄን አልጨረስኩምና አሁን ሰው ወደ እግዚአብሔር ወይም ቅድስና ለማግኘት በእግዚአብሔር ፊት ጻድቅ ወይም ቅዱስ ሆኖ ለመታየት በውሃ በመታጠብ ወይም መታጠብ ወይም በውሃ ከመታጠብ ሰው ጻድቅ ሆኖ ወይም በእግዚአብሔር ዘንድ ጻድቅ ሆኖ እንዲቀርብ ይሄ መታጠብ ወይም ከመልካም ስራ ብቻ መስራት በቂ ነው ብለህ ታስባለህ? እሺ የሰው ልጆች አምላክ ፊት ለመቆም በውሃ መታጠብ ብቻ ይጠበቅባቸዋል ወይ? ይሄ ስራ ብቻ ያድናል ወይ ነው አይደል እያልክ ያለው? እሺ እምነታችን ልንገርህ፣ ያው እኛ በአዳም ምክንያትም አይደለም ስለ የሆነ በአዳም ኃጢአት ምክንያት አይደለም መሬት ላይ ያለ ነው። ጌታ አምላካችን መሬት ላይ ያመጣን እዚህ መኖር ስላለብንና ከጅምሩ የሰው ልጆችን እፈጥራለሁ ያለው መሬት ላይም ስለሆነ ነው። የኔና ያንተ እዚህ መሆን የአዳም ኃጢአት ምክንያት የሱ ኮዙ አይደለም። ይህንንም በምዕራፍ 2 ቁጥር 30 አካባቢ ጌታችን ይናገራል። እኒ ጃኢሉን ፊል አርዲ ኸሊፋ፣ እኔ በምድር ላይ ምትክን አድራጊ ነኝ አለ። ያ ለአዳም የተሰጠው ፈተና ነው። ፈተናውን ወድቋል። እኔና አንተ እዚህ መፈጠራችን የጌታ አምላካችን ፍቃድ እንጂ የአዳም ኃጢአት ውጤት ስንመጣ ደግሞ ኃጢአተኛ የሆነው ሰው ወደ አምላክ ለመቃረብ አምላክ ፊት ንጹህ ሆኖ ለመታየት ስራ ብቻውን በቂ ነው ወይ የሚል ነው። ለድህነት ከሆነ ያንተ ጥያቄ ስራ ብቻውን በቂ አይደለም። የሰው ልጆች መልካም ሊሆኑ ይችላሉ፣ ጥሩ ሊሆኑ ይችላሉ። ለምሳሌ ክርስቲያን ሆኖ በጣም ጥሩ ሰው አለ፣ ሀብት ያለው ሰው የሚረዳ የሚንከባከብ ምናምን ሰው አለ። ጥሩነቱ ጥሩ ነው፣ አላህ ይከፍሏል። እዚህ ምድር ላይ ያለ መቼም ጥሩ ሰው ሆኖ መጥፎ ነገር ሊያደርግበት አይችልም። ጥሩነቱን እዚህ በዓለም ላይ ያገኛል። ነገር ግን መልካም መሆኑ ብቻ ለድነት በቂ አያደርገውም። ቁርአን ሲናገር ኢነለዚነ አመኑ ወአሚሉ ሷሊሃት ነው ያለው። እነዚያ ያመኑትና አለ